ገና በለጋ ዕድሜው የንግስናን ክብር ጥሎ በመነኮሳት ሕይወት ፍቅር ልቡ ስለተነደፈ ስለ አንድ የ14 ዓመት ብላቴና ብንነግራችሁ ምን ይሰማችኋል? ይህ ሕፃን ገና በልጅነቱ ከአዋቂ በላይ ስለሆነ ታላቅ ማስተዋሉ በገዳም ውስጥ አረጋዊ የሚባል ስም ተሰጥቶታል። የአባቱን ቤተ መንግሥት ጥሎ በበረሃ ወደ ገዳማውያኑ የገሰገሰ በዛም በብዙ ፈተና አልፎ ገና በሕፃንነት ዘመኑ የምንኩስናን ማዕረግ የተቀበለ የሮም ቅዱሳንና ነገሥታት ኩራት ስለሆነ እናቱን ልክ እንደ ሕፃኑ ቄርቆስ በመልካም ምግባሩ ወደማያልቀው የእምነትና የእውነት መንገድ ስላሳየ ስለ አንድ የሕፃን አረጋዊ ታሪክ እናሳውቃችኋለን። ይህ መነኩሴ የሕይወት ዘመኑ በትዕግሥትና በጾም በጸሎት የተሞላ ነው። ለእርሱ እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናግሩታል፣ አጋንንት ይንቀጠቀጡለታል፣ በተጋድሎ ብዛትም ከፊቱ በነው ይጠፋሉ። አረጋዊው በሮም ገዳም ውስጥ በተማረው ትምህርት የተነሳ ለኢትዮጵያ ታላቅ ፍቅርና ጉጉት አደረበት። ይህን ጉጉቱን ለፈጣሪው በጸሎት ለመነው። እግዚአብሔርም ለዚህ መነኩሴ ቅዱስ ሚካኤልን ልኮ በክንፉ ከልሎ ከደመና ቀዝፎ ወደ ተመኛት ነፍሱ ልታየው ወደ ናፈቀችው ወደዛች አገር ወደ ምድረ አዜብ ወደ ደጋጎቹ መኖሪያ ነገሥታቶች ሃይማኖታቸው የቀና ጌታችን ኢየሱስ ክርስቶስ ለእመቤታችን የድንግል ማርያም አስራት የሆናት ዘንድ በቃል ኪዳን ስለሰጣት ወደዛች አገር ወደ ኢትዮጵያ ደረሰው። በዛሬው ፕሮግራማችን ያነጻቸው ገዳማት ምስክር ስለሆኑት፣ የእግዚአብሔር ጸጋ ስለበዛለት፣ የዱር አራዊት አገልጋዮቹ ስለሆኑት ስለ ታላቁ አባት ስለ አባ ዘሚካኤል ወይም ስለ አቡነ አረጋዊ ታሪክ እንነግራችኋለን። ታዲያ ለሌሎች ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ይጀምሩ። ፕሮግራሙን እስከ መጨረሻው ድረስ በትዕግሥት ቢከታተሉ በነፍስ ስንቅ የሚሆን ታላቅ ቁም ነገርን ይጨብጡበታል። እግዚአብሔር አገልጋይ የሆነ አባ ዘሚካኤል ወይም አቡነ አረጋዊ አባቱ ከሮም የነገሰ ስሙም ይስሐቅ የተባለ ንጉሥ የነበረ ሲሆን እናቱ ደግሞ እርና ትባላለች። ሁለቱም እውነተኞች እና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያ ጥበብ እግዚአብሔር መፍራትን፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳተ መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ